ዝም ብለህ ብቻ አትጸልይ? ምን አነጻጸረ? ምን አወዳደረ? ምን አፎካከረ? ምን ኃጢአት አቆጣጠረ? ምን የበደል ሂሳብ ማወራረድ? ስራ እኮ አይደለም ያንተ። አንተ ማን ፈራጅ አደረገ? ተወው ለእግዚአብሔር ፍርዱን። አንተ ከቻልክ ዝም ብለህ ጸልይለት። ጊዜው ሳይደርስ አትፍረድበት። አትፍጠኑ፣ አትቸኩሉ፣ አትጣደፉ። እናንተ በፈጣሪ ፋንታ ናችሁን? ዝም በሉ። አንዳንድ ጉድለቶች እንኳን ቢኖሩ እግዚአብሔርን በትዕግስት እንጠብቀዋለን እንጂ እኛ ትተነው አንሄድም። እጆቻችንን እንዘረጋለታለን እንጂ እጁን አንጠመዝዝም። እናንተ አትቅደሙ፣ እግዚአብሔር እንዲቀድም አመቻቹለት። እናንተ አትፍጠኑ፣ እግዚአብሔር የዘገያችሁ መስሎ እናንተ ብዙ አታውሩ፣ ዝም በሉ። ምእመናን አንድ እውነት እንነጋገር። እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ምንም አይነት ማስተስሪያ የለንም። የምስጢራቱም ተካፋይ አንሆንም። ካህናትን፣ ጳጳሳትን፣ ቄሳትን በምን እንቆርባለን? በምን መቅደስ እንከፍታለን? በምን እጆቻችንን እንዘረጋለን? በምን እንባረካለን? በምን እንከብራለን? ታመን በምን እንድናለን? አጭተን በምን እናገባለን? ወድቀን በምን እንነሳለን? ደክመን በምን እንበረታለን? እግዚአብሔር በካህኑ ካልሰራ በቀር ምን ማስተስሪያ ያለን ወገኖች? ለዚህ እኮ ነው ጥብቅ ሕይወት ስለሆነ እኮ ነው የሚያደርጉትን አታድርጉ፣ የሚያስተምሯችሁን የሚፈጽሙላችሁን ግን ጠብቁ ያለን ጌታችን ወገኖቼ። ጠብቁ ያለን በየትኛውም ጉድለት ይሁን ከሃይማኖት በቀር አንዳንድ ጉድለቶች እንኳን ቢኖሩ እግዚአብሔርን በትዕግስት እንጠብቀዋለን እንጂ እኛ ትተነው አንሄድም። እጆቻችንን እንዘረጋለታለን እንጂ እጁን አንጠመዝዝም። በርኅራኄና በፍቅር እናቅፈዋለን እንጂ አንገፈትርም። ከምናማው በላይ ምህላ ልናደርስለት ነው የሚገባው። ወድቋል፣ ስቷል፣ ደክሟል፣ ከክርስቶስ መንጋነት ሊለይ ጥቂት ቀርቧል። ታዲያ ይህ አያሳዝን? ሰው ሲወድቅ አያሳዝን? ወገኖቼ መጽሐፍ ቅዱስ ማንም ሰው በወንድሙ ላይ እንዳይፈርድ ያዛል። እውነት አስብ። በወንድም ላይ የማይፈረድ ከሆነ በካህኑ ላይ ይፈረዳል። ዲያብሎስ ትኩረት አድርጎ በሚዋጋው በታላቁ ወንድማችን በካህናችን ላይ ይፈረዳል። ምእመናን በወንድም ላይ የማይፈረድ ከሆነ በካህን ላይ እንዴት ይፈረዳል? አይቻልም ወገኖቼ። ማንንም መናቅ፣ ማንንም ማቃለል ካልተቻለ ካህንን መናቅ፣ ጳጳስን ማቃለል ይቻላል። አታስታውሱ? ያ ግብዝ የሆነው ቀራጭ ሰው ለምን ጸሎቱ እንዳልተሰማ ታስታውሱ? ያኛው ተመጻዳቂው እንደዚህ ቀራጭ ስላላደረከኝ ያለው ሰው ሁለቱም ቤተ መቅደስ ለጸሎት ገብተው ያኛው ምን ይላል? ጸሎት ሲጸልይ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ ይላል። ዝም ብለህ ብቻ አትጸልይ? ምን አነጻጸረ? ምን አወዳደረ? ምን አፎካከረ? ምን ኃጢአት አቆጣጠረ? ምን የበደል ሂሳብ ማወራረድ? ስራ እኮ አይደለም ያንተ። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ወገኖቼ እንዲህ አይነት አንዱን ስለ ድካሙ መናቅ ጸሎታችን እንዳይቀበል ያደርገዋል። ቅድስናችንን ያጠፋዋል። ንጽህናችንን ይበርዘዋል። አንተም ማን ፈራጅ አደረገ? ተወው ለእግዚአብሔር ፍርዱን። አንተ ከቻልክ ዝም ብለህ ጸልይለት። ጊዜው ሳይደርስ አትፍረድበት። ፈራጁ እያለ አንተ አትፍረድበት። እንዳይፈረድበት ይልቅ ጸልይለት። እንደወደቀ እንዳይቀር እንዲነሳ የንስሐ ዕድል እንዲያገኝ አልቅስለት ከቻልክ። ወድቋላ፣ ጎስቁሏላ፣ ደክሟላ፣ ከክርስቶስ አካልነት ወደ መቆረጥ ቀርቧላ። ያሳዝንም ትልቁ ዛፍ ሲወድቅ እንዴ ያቆረበ ሲደክም ቤተ ክርስቲያን ያከበረልህ ጉባኤን የመረቀልህ አያሳዝንም? ከፍ ያለው ሲዋረድ አያሳዝንም?
የበረታው ሲደክማ አያሳዝንም? እንደዚህ ነው እኮ ማሰብ ያለብን ምእመናን። ለመፍረድማ ዲያብሎስ ያስፈርድበት የለ፣ ኃጢአቱን ይመዘግብለት የለ፣ መዝገብ ይዝለት የለ፣ ሂሳብ ያወራርድለት የለ። እኛ ተጨምረን ሂሳብ አወራራጅ እንሆናለን ወገኖቼ። በወንድም ላይ የማይፈረድ ከሆነ ምእመናን አደራችሁን በካህን ላይ፣ በጳጳስ ላይ፣ በመምህር ላይ፣ በንስሐ አባት ላይ አይፈረድም። አባቶቻችን እንዲህ ይላሉ፣ ካህንን ለመናቅ የሚማር ሰው እግዚአብሔርን ለመሳደብ በሂደት ላይ ነው ይላል። ወገኖቼ ካህንን ለመናቅ መንገድ ከጀመርን እግዚአብሔርን ሳንሰድብ አናቋርጥም። እግዚአብሔርን ወደ መሳደብ ነው ምን ሄደው። ብዙዎች ሃይማኖታቸውን በዚህ ምክንያት እንደቀየሩ አይታያችሁ? ብዙዎች መንፈሳዊነታቸውን በዚህ እንደለወጡ አይታያችሁ? ብዙዎች በቤተ ክርስቲያናቸውን በካህን ድካም እንደመዘኑ አይታያችሁ? ብዙዎች በጳጳስ ተስፋ ሲቆርጡ በቤተ ክርስቲያን ተስፋ እየቆረጡ አላስቸገሯችሁም? ብዙዎች ቤተ ክርስቲያንን በዚህ ልክ እንደሰፋት አይታያችሁ? ከዚህ በላይ ናት ቤተ ክርስቲያን። አንዱ ልጇን የደከመባት፣ አንዱ ምስኪን የወደቀባት ቢሆን እንኳ አንዱ መናቅ ከጀመርክ ሳትሰድብ ወደ ኋላ ስለማትል አደራህን ካህንን በመናቅ አትለማመድ። ይልቅስ ካህኑን በመልካም አተያይ ካየኸው ወገኖቼ እግዚአብሔርን የበለጠ ማየት እንደሆነ አታውቅም? ለዚህ እኮ ነው መጽሐፍ ቅዱስ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ካህኑን በመልካምነት ካያችሁት እግዚአብሔርን የበለጠ በመልካምነት ታዩታላችሁ ምእመናን። ይልቅስ አደራችሁን ፍርድንና ወቀሳን ለፈጣሪያችሁ ብቻ አስረክቡ። ማን ፈራጅ አረገንኛ? ከቻልን እንጸልያለን፣ ከቻልን እናለቅሳለን፣ ከቻልን እንማልዳለን፣ ከቻልን እጆቻችንን እንዘረጋለን። ፍርዱን ግን ለእግዚአብሔር ተውለት። እናንተ የዛን ምስኪን ሰው ፍርድ አትወስዱበት። ሁሉን ለሚፈርደው ውስጥን ተመልክቶ ጽዋው ሲሞላ ለሚወቅሰው ለወቃሹ ተውለት፣ ለወቃሹ ተውለት። እናንተ አትቅደሙ፣ እግዚአብሔር እንዲቀድም አመቻቹለት። እናንተ አትፍጠኑ፣ እግዚአብሔር የዘገያችሁ መስሎ እናንተ ብዙ አታውሩ፣ ዝም በሉ። ዳዊትን ላሳያችሁን? ታላቁ ዳዊት ላስጎብኛችሁን? ወገኖቼ ክህነት ከፍ ያለች ናት፣ መንግስትነት አነስ ያለች ናት። አንድ ሰው ዳዊትን በደለው ታስታውሳላችሁ? ሳኦል የሚባል ንጉሥ በዳዊት ላይ ቀናበት። የዳዊት ዝማሬ ሲበዛ አኮረፈ፣ የዳዊት ዝና ሲበዛ ተቀየመ። እናም ዳዊትን ያሳድደው ጀመረ። ምን እንደሆነ ታውቃላችሁ? ዳዊትን አሳድደው፣ አባረረው፣ ይገለው ጭምር እስከ በረሃ ድረስ አሳደደው ዳዊትን። በጣም ይገርማችኋል። ዳዊትን እንዲህ እያሳደደው የተገናኙ መሰላችሁ? በምድረ በዳ ተገናኙ። አሳዳጁ ሳኦልና ተሳዳጁ ሳኦል ምድረ በዳ ላይ ተገናኙ። የዳዊት ጋሻ ጃግሬዎች አሳዳጁን ሳኦልን ቀድመው ተመለከቱና ዳዊትን ጠርተው ያውልህ እኮ አሳዳጅህ፣ ያውልህ እኮ ገዳይህ፣ ያውልህ እኮ ጠላትህ፣ ግደለው፣ እጅህን ጫንበት፣ ዋጋውን ስጠው፣ እንደ ገፋ ይገፋ፣ እንዳሳደደ ይሰደድ፣ ከዚህ በላይ ጊዜ አለ፣ አጥቃው አሉት። ቀን ሲጥለው ሳኦልን እንዲጥለው ዳዊትን ወተወቱት፣ ዘበዘቡት። ወገኖቼ ትክክለኛ ሳኦልን የሚጥልበት ቀን እንደሆነ አድርገው ነገሩት። ልክ እኮ ይመስላል እኮ። ምክንያቱም አንደኛ ጠላቱ ነው፣ ለዳዊት ሳኦል ብርቱ ጠላቱ ነው። ጠላት ሆነው እያሳደደው ነው። አንድ ሁለተኛ እግዚአብሔር ንቆታል። ሁለት ሶስተኛ ሳኦልን ክፉ መንፈስ አርፎበት ክፉ መንፈስ ያሰቃየዋል። አራት እጁ ላይ ወድቋል። ታዲያ እነዚህ በቂ ምክንያቶች አይደለም ወገኖቼ። እውነተኛ ጽድቅ የሚባለው አንተ የቻልክ ችሎታህን ለበላይ ለፈጣሪ ያሳለፈ ስትሰጥ ነው። መበቀል እኮ ትችል ይሆናል፣ ግን ግድ የለህም። በቀልህን ግሩም አድርጎ ለሚበቀለው እግዚአብሔር ስጠው። ግድ የለም። አንተ በትንሽ እሳት ሊሆን ይችላል ልትለበልብ የምትችለው። የእሳትን ፍም ክምር ያክል ከምሮ ሊያቃጥል ለሚችለው ለምን አትሰጠው? እግዚአብሔር ሳይበቀል የሚቀር መስሏችኋል? አትፍጠኑ፣ አትቸኩሉ፣ አትጣደፉ። እናንተ በፈጣሪ ፋንታ ናችሁን? ዝም በሉ። እናንተ በፈጣሪ ፈንታ ተተክታችሁ ሰራተኞች ናችሁን? አቁሙ። ብቻ ንጹሐን ሁኑና እግዚአብሔርን ጠብቁት። በየትኛው መስክ ግደለው፣ አዋርደው፣ ጣለው እያሉ ዘበዘቡት። እውነት ነው ሊመስላል።
ወገኖቼ ዳዊት ግን ቀን ጥሎት እያሳደደው የመጣውን በጣም እኮ ቢደንቅ ነው። በፍቅር አሳደደው። ወገኖቼ በጦር ከማሳደድ በላይ በፍቅር ማሳደድን የሚያክል የሚያሳምም ነገር አለ። እሱ ነው እኮ ያልቻልነው ወገኖቼ። አዎ ከጠላት ጦር በላይ ፍቅር ሰውን ይሰብራል። ከብዙ ጩኸት በላይ ጭምትነት ያሳምማል። ይሄን አልተለማመድን ይሆን? ዳዊት ሊያሳድደው የመጣውን በይሁዳ ምድረ በዳ እየተንከራተተ ውሃ ያስጠማውን ሳኦልን ፊት ለፊት ተገናኘው። ፊት ለፊት አገኘው። ግድ የለም ጠላቶቻችን ፊት ለፊትም ሊሆኑ ይችላል። ያሳደዱን በመንገዳችን ቆመው ሊሆን ይችላል። እየቻልንም ሊሆን ይችላል። ለሚችለው ግን አሳልፈን መስጠት እንልመድ። ለሚችለው ማስረከብን እንቻል። ግድ የላችሁ ከኛ መበቀል በላይ የእግዚአብሔር መበቀል ይበልጣል። ከኛ መነሳት በላይ የእግዚአብሔር ቁጣ አፈር ከደም ያስግጣል። ከኛ መነሳት በላይ እግዚአብሔር ሲነሳ